እኛ ማለት ጎረቤት ብቻ ሳይሆን እንግዲህ በቤተክርስቲያንም አብረን አንድ ደጅ የቆምን ሰዎች ነንና መለያየት አንችልም። እነሱ ጋር ሄዳለሁኝ እኮ ነው ግን እዚህ እንዲመጣ ፈለኩኝ እንትን ስትናገር አቋን ያዝ አደረገችሽ ሰራልሽ አይደል አልኩና ዛሬ በእውነተኛ ህይወት እኮ ፊልም አይሰራምና ይሄ ፊልም አይደለም ወይ? ሰላም ውድ የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ እጅግ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ ለየት ያለ ቦታ ተገኝተናል። እንግዲህ ሰርፕራይዝም ልናደርጋችሁ ባልሆነና ዛሬ እስኪ አዩ ጋር መተን ብዙ ጊዜ በኋላ እንደዚህ አብረን ቁጭ ብለን ተጫውተን እየበላን ቡና እየጠጣን የሆዲ ወዲያችን እያወራን ነው ያለነው። ውድ ቤተሰብ በጣም ደስ ብሎናል። እንግዲህ እሺ ሰላም ውድና የተከበራችሁ የፋሚቱ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኛ እጅግ በጣም ሰላም ነን። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ውድ ቤተሰቦቻችን እግዚአብሔር አክብራችሁና እኔው እንኳን እውነት ለመናገር ያው ልናገር ከናንተ የሚደበቅ ነገር የለም። ያው ሙሉ በሙሉ ባናወራም ነገሩ ዲቴይሉ ወደ ነገሩ ባንገባም ከብዙ ጊዜ በኋላ እውነት ለመናገር በጣም ያረፍኩበት ማየት ይፈልጉ ነበር። ነገር ግን እኔ ነኝ የከለከልኳቸው። አሁንም ቢሆን ቃል አስገብቻቸው የተቀበልኳቸው። አክፋይም መምጣት ፈልገው ነበር። በቃ እንዴት ነው ብዙ ነገር ያው እኛ ማለት ጎረቤት ብቻ ሳይሆን እንግዲህ በቤተክርስቲያንም አብረን አንድ ደጅ የቆምን ሰዎች ነንና መለያየት አንችልም ማለት ነው። እንግዲህ አንዳንዴ ደግሞ ነገሮቹ ግዴታ ጨከን እንድል ያደርጋልና ከዛ አንፃር ለብዙ ጊዜ ካልክያችሁ ነበረ። ካስከፋችሁ እንግዲህ ይቅርታ ትረዱኛላችሁ። ያው ያለውን ነገር ታውቃላችሁ። ከዛም አንፃር ነው ብዙ ነገር ማለትም ባልፈልግ ግን ያው ስለመጡ ደስ ብሎኛል። በጣም ሰርፕራይዝ ነው ያደረጉኝ። እውነቱን ለመናገር ቤተሰብ ያው እንግዲህ አጠይቀን እስካሁንም ያለችበትንም አላወቅን ነበርና ለራዱ ከወሬ ከጨዋታ ነገረቻት። ከዛ በኋላ ነግረኝ አይደለም እኔስ ከማዘር ነው አልነገረችኝም። ንገሬ ስላት እምቢ ትለኛለች። ወይ ለምትጠይቃት እምቢ ትለኛለች። ከዛ ከትናንት ወዲያ ቤቢን ስላመመው መጣ ነበር። ኦኬ ግን የት አካባቢ ነው አልኳት። ከዛ በኋላ ይሆን ተስቷል ስትናገር አቋን ያዝ አደረገችሽ ሰራልሽ አይደል አልኩና ዛሬ አሁን ስወጣ ማለት ነው ልክ ስወጣ ደወልኩና ቡና ታፈይም አልኳት። ከዛ በኋላ ቡና ይዘሽ ከመጣሽ አለችኝ። እሷ ሙድያ ያስፈልግ መሰለኝ። ከዛ ባጃጅ ይዤ ነው የደወልኩላት። እኔ ራስ ሰላም ስንላት በጣም ደንግጣለች። ማለት ሰርፕራይዝ ነው የሆነባት። እንዴት ሊሆን ይችላል ምናምን። እኛ ግን እስካሁን ማለት እሷም ባለችበት ተረጋጋ። ሁሉም በጊዜው ይሆናል። አብረን ብዙ ጊዜ ብዙ ነገሮችን አሳልፈናል። ማለት ተራርቀን ስለማንራራቅ ይሄን ጊዜ ጠበቀ ዛሬ ቤቷ መተን ሰርፕራይዝ አድርገናታል። እንግዲህ አይ ድንገት እሱ እንደውም ከስራ ነው በዚህ የመጣና የእውነት በጣም እንትን ነው የሆነብኝ። እንዴት ነው እርግጥ ልጆቻችን እኮ አንድ ላይ ናቸው። ሁሌ ቅዳሜ የፈለገ ነገር ቢሆን ማማ እነሱ ጋር ካልርኩ ብላ ነው የምትለውና እነሱ ጋር ሄዳለሁኝ እኮ ነው ግን እዚህ እንዲመጣ ፈለኩኝ እንትን ያው እኛም በጊዜው አላስገደርናትም። ማለት የት ነሽ እንዴት ነው ምናምን በቃ ያለውን ነገር እንደዚህ ያስገደን የት ነው የወደቅሽው ብለን አላስገደርናትም። ግን ያው ጊዜ ሁሉም ፈተዋልና ደህንነቷን ካረጋገጥክ እኮ ዙሮ በስልክ ሁሌም ስለምናወራ ያለውን ነገር አሁን እንዴት ዋልሽ አሁን እንዴት አደርሽ እንደዚህ ምናምን ስለምናወራ ዙሮ በቃ ቤቱን መምጣት የግዴታ አንድ ቀን እንደምመጣ ነግራታለሁ። ሁሌም ማለት ነው አንድ ቀን እመጣለሁ። ግን እስከዚያ ድረስ ችግር የለውም ብቻ ደህና ሁኚ ነው ስላት የነበረው። እስካሁን እንግዲህ ቀይራ እንዳታድር በአንድ ቀንና እኔ ምንም እንደማላደርግ ስለምታውቅ ጸባዬ እውነት ነው። ውድ ቤተሰቦቻችን በህይወታችን ብዙ ሰዎች ይመጣሉና እነዛ ሰዎች ግን ልክ እንደ ባንዲራ ቡራቡሬ ናቸው። እውነቴን ነው እግዚአብሔርን ማለት የማልፈልጋቸው ነገሮች አሉ። ነገር ግን እግዚአብሔር ደግሞ እነሱን እህትና ወንድም ሰጥቶኛል። ምንም ቢሆን ክፉ ነገርን አይፈልጉትም ማለት
ለኔ ይቅረቡ ለሱ ይቅረቡ አልልም እኔ። ምክንያቱም እኛ እኩል ነው የተዋወቅነው፣ እኩል ነው። እሱንም ሄዶ ማየት ይችላል፣ እኔንም መጥቶ ማየት ይችላል። እኔ እንዴት ልበላችሁ ብቻ የሰው ልጅ ተስማምቶ ካልኖረ ተለያይቶን በሰላም መኖሩ አንድ ነገር ነው። በጣም በእኛ ህይወት ዋጋ ከፍሏል። ከዚህም በፊትም በቪዲዮ ላይ ተናግሬያለሁና እናንተ ለምንድን ነው ተለያይታችሁ ነው ወይ ተጣልታችሁ ነው ወይ ለምንድን ነው ማታስታረቁ? ከአቅማቸው በላይ ስለሆነ ነው። እናም ደግሞ እንዴት ነው በእውነተኛ ህይወት እኮ ፊልም አይሰራምና ይሄ ፊልም አይደለም፣ ወይንም ደግሞ በቃ ህይወት ነው፣ ሪል ህይወት ነው። ከዚህም በፊትም እኛ እንደዚህ የሆነ ነገር ስንደባበር እንደዚህ አይነት ጸብ ሲገጥመን ወጥቶ ቪዲዮ አይሰሩም እነሱ ታውቁታላችሁ። እሱንም ማለት በተቻለው መጠን በራሱ ኮንተንት ነው የሚንቀሳቀሰውና መስራት ስላልፈለጉ ነው ዝም ያሉት እንጂ ከካሜራ ጀርባ እንደነሱ የለፋ ሰው የለም፣ እውነት ለመናገር ማለት ነው። በተለይ እሷ እርጉዝ ሆና ልጇን አዝላ ከመውለዳው በፊት በጣም ብዙ ዋጋ ከፍላለች፣ ከምላችሁ በላይ ብዙ ዋጋ ማለት ነው። ነገር ግን የሰው ልጅ ናቸው፣ ይደክማቸዋል። የሆነ ሰዓት ላይ አይ ይሄ ነገር ሪስክ አለው እጃችን እናውጣ የሚሉበት ሰዓት ይኖራልና ከዛ አንፃር በቃ አይ በቃ እንደዚህ ከሆነማ እስቲ ቆይ ትንሽ እንተው፣ ለሌላም ሰው ለእግዚአብሔር ፈጠኛ ያልፈታን ነገር ሌላ ሰው ሊፈታ ይችላል፣ ፈጣሪ ሊፈታ ይችላል በሚል ነው ዝም ያሉት። እና ውድ ቤተሰቦቻችን እነሱንም አትታዝቡ። በጣም ለፍቷል፣ ከአቅማቸው በላይ ሆኖ ነው ነገሩ ዝም ያሉት። እና ደግሞ እኔም በቃ ማንም ሰው ከእንግዲህ ጣልቃ እንዳይገባ በህይወቴ ብዬ ስላስጠነቀቅኳቸው ነው እንጂ እግዚአብሔር በሚያውቀው እኔ እንደ ባዳ አይደለም የማያቸው። የእውነት ማለት ነው። ለእናት ልጅ የማይነገረው እንኳን ከእሷ ጋር ነው የምናወራውና በዛ ደረጃ አታስቡ። ተጣልተንም አይደለም ተለያይተንም አይደለም፣ የሰይጣን ጆሮ ይደፋል። ዋና ነው። ውድ ቤተሰብ እንኳን ሁሉም እሷም እሱም ባያሉበት ሰላም ሆኖ እንግዲህ እዚህ ደርሰናል። እውነት ለመናገር እኔም ቢሆን እረዱም ቢሆን ሰው እንደዚህ በቀላሉ አንግባባ ማለት የመግባባት እንትኑ ይዛንታል ነው። ግን ከነሱ ጋር በቃ ተግባባን። ደግሞ የተግባባ ሰው በቀላሉ እንደዚህ መራራቅ በጣም ይከብዳልና ከነሱ ጋር ነው የተግባባነው። እንግዲህ ያም ይሁን ምንም ተራርቀን ስለማንራራቅ እሷንም አግኝተናታል፣ ደስ ብሎናል። እንግዲህ በየዙድ እንጠይቃለን። ውድ ቤተሰብ እናንተም እኛን ምን ሆናችሁ ነው ስትሉ ስለነበረ ምንም አልሆነ፣ ይኸው ሰላም መጥተናል። ይሄ ነው እንግዲህ ምን ነው። ኧረ በፈጠረሽ አምላክ እንዴ እኔ እንደዚህ እንድትሆኝ እኮ አይደለም እንዴ። አይ ነው እረፍ፣ እግዚአብሔርን የምሬ ነው ማለት ምን እረፍ። የምታወሪ ነገር ካለ ለቆንስ እድሉን እንስጥሽ ተቆጣጠር ሁለታችን ያው አንደን ለማለት ነው ማለት ይሄው አቅፋ ያመጡልኝ ደግሞ እየበላችሁ አታገኝ እንደስተዛሬው በቅርቡ ነው እንኳን አበጧት ቤተፍ ለቁርስም ማምጫዩ ማለት ስለሌለ አሁን በልተህ ይበደል ተጠቀም። ልብ ይራራቅ። በነገራችን ላይ በጣም ልብ ካልተራራቀ ቀላል ነው። እሱ ነው ዋናው ማለት ዙሮ ሁሉም የራሱ የሆነ ሰዓት አለውና እግዚአብሔር ጊዜውና ሰዓቱን ነው የሚፈታው። እና በሌላ ጊዜ ደግሞ በሌላ ቪዲዮ እንመጣለን። ውድ ቤተሰቦቻችን እናመሰግናለን። ያው ድንገት በመጣም ስላላሳፈርሽኝ አመሰግናለሁ በጣም። እኔን ለማየት ብለሽ መጥተሽማ እንዴት መልልሻለሁ ብለሽ ድንገት ነው የመጣው። እና ውድ የፋሚቱ ቤተሰቦች እንግዲህ ያው ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አባላታችኋቸው። እንግዲህ ያው እኔም ማለት ሌላ ስራም ልጀምር ስለሆነ ከዛ አንፃር ምናልባት ተመችቶኝ ሌላ እንገናኝ እንችላለን። ነገር ግን አልፎም ቢሆን አሪፍ ስራዎችን ይዘንላችሁ እንመጣለን። ማለት እሱም ያው በስራ ቢዚ ነው። ማታ ነው ኢቭን ቤት እንኳን ከእሷ ጋር ቪዲዮ የሚሰራና ገብቶ አንድ እሑድ ናት እረፍቱ። ምናልባት እኔ ደግሞ እሑድ ቀን ሌላ ቀረጻ ሊኖረኝ ይችላል። ደግሞ እንዲሁም የማህበራዊ ህይወት አለ አይደል? እንደዛ አይነት ነገር ስለሚኖር ከዛ አንፃር ነው ተመችቶን የማንገናኘው የማንሰራው። ሰላም ነን እንዳታስቡ። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አሳድጓቸው። ማንም እንኳን ታሳድጉ የለም እና እናመሰግናለን። እናመሰግናለን። ቻው።